ጄራርድ ፎርድ ታላቁ መርከብ ጉዳት ደርሶበታል። የዩኤስኤስ ትሪፖሊ የምትባለው ወደ መካከለኛው ምስራቅ ገልፍ ሀገራት እየተጠጋች ነው። ኢራን ከባድ የሆነ እርምጃ ወስዳለሁ እያለች ነው፣ ማስጠንቀቂያ ሰጥታለች። በተለይ ዛሬ 3 ዋና ዋና አመራሮቿ ከተገደሉባት ወዲህ በእስራኤል ላይ ከባድ የተባለ የሚሳኤል ናዳ በቴል አቪቭ በሃይፋ ላይ አድርሳለች። እነዚህን ጉዳዮች በስፋት እንመለከታለን። አብራችሁን ቆዩ። ከሁለተኛው ሀሳብ ሊጀምርና ኢራን በእስራኤል ላይ በወሰደችው ድንገተኛ አጸፋ ምላሽ በቴል አቪቭ ብቻ ከ100 በላይ ኢላማዎች ላይ ጥቃት መፈጸሟን አስታውቃለች። የኢራን አብዮታዊ ዘብ እንደገለጸው ጥቃቱ በእስራኤል ለተገደሉት የደህንነት መሪ አሊ ላሪጃኒና ሌሎች 2 ጓዶቻቸው የተሰጠ አጸፋ ሲሆን ለዚህም ክሮማሻር 4ና ኬባር ሼካን ጨምሮ በርካታ ዘመናዊ ሚሳኤሎች ጥቅም ላይ መዋላቸው ታውቋል። ከቴል አቪቭ በተጨማሪ በሃይፋ፣ ኢየሩሳሌምና ቤርሳቤ ከተሞች በሚገኙ ወታደራዊ ቦታዎች ላይ ጥቃት መሰንዘሩም ተሰምቷል። በእስራኤል በኩል ትንሹ 192 ሰዎች መጎዳታቸውን የእስራኤል ጤና ሚኒስቴር ማረጋገጡም ተሰምቷል። በሌላ በኩል እስራኤል በሊባኖስ በኩል በሂዝቦላ ላይ የምታካሄደውን የምድር ላይ ዘመቻ አጠናክራ የቀጠለች ሲሆን መካከለኛው ቤይሩት ላይም በሰነዘረችው መጠነ ሰፊ ጥቃት የሟቾች ቁጥር 912 ደርሷል። እንግዲህ ቀጠናው ምን ያክል እየታመሰ እንደሆነ መረዳት ይቻላል። ሌላው አሰብ ቀጣዩ የኢራን የጦር ግንባር ይሆን የሚል አንድ መጣጥፍ ወጥቷል። አቤላ ነው መጣጥፉን ያደረሰኝ። በሆርሙዝ ባህረ ሰላጤ ያለው ፍልሚያ ቀጥሏል። አሜሪካና እስራኤል ቴህራንን እየደበደቡ ነው። ኢራንም የሆርሙዝ መተላለፊያን ዘግታ ዓለምን እያስጨነቀች መሆኑ ይታወቃል። ሆኖም ዋሽንግተንና ቴል አቪቭ ፊታቸውን ወደ ምስራቅ ባዞሩበት በዚህ ወቅት ከጀርባቸው የባበል መንደብ መተላለፊያ እንዳይዘጋ ስጋት ይዟቸዋል። የመተላለፊያም ከዓለም የንግድ እንቅስቃሴ 20 በመቶ ገደማ የሚተላለፍበት ነው እና ወሳኝነቱ ሳይታለም የተፈታ ነው። የመተላለፊያ ከተዘጋ መርከቦች ተጨማሪ የ18 ቀናት ጉዞ በደቡብ አፍሪካ ዞረው ነው የሚሄዱት። ይህ በዓለም ኢኮኖሚ ላይ ብዙ መናወጥ ያስከትላል። ስለዚህ መተላለፊያው በግራም በቀኝም በአስተማማኝ ወዳጆች መጠበቅ ይኖርበታል። በቀኝ በኩል ግን ኃይለኛ ችግር አለ። ያ ችግር በየመን ያሉ የሁቲ አማጽያን ናቸው። እነዚህ አማጽያን ተጠሪነታቸው ለኢራን ነው። ኢራን በተነካሽ ቁጥር ባበኤል መንደብን ተሻግረው በቀይ ባህር የሚጓዙ መርከቦችን በማጥቃት የዓለምን የንግድ ስርዓት ሲያውኩ ኑረዋል። በዚህ በኩል ደግሞ በሶማሊያ የሚገኘው የአልሻባብ ተዋጊ መርከቦችን በማገት ሌላ ራስ ምታት ነው። አሁን ኢራን ጦርነቱን ማስፋትና አዳዲስ የጦር ግንባሮችን በመክፈት አሜሪካና እስራኤልን ማዋከብ ከፈለገች የአሰብ ወደብን እንደ ስምሪት ማዕከል ልትጠቀምና በቀይ ባህር ላይ አዲስ የጦር ቀጠና ልትፈጠር ትችላለች የሚል ስጋት እየመጣ ነው። ኢራንና ኤርትራ የሰነበተ ወዳጅነት ያላቸው ሲሆን ይህ ወዳጅነት ለተወሰኑ ዓመታት ቀዝቀዝ ብሎ የሰነበተ ቢመስልም ከፈረንጆቹ 2024 ወዲህ ግን ኢራን በኤርትራ ምድር እግር አብዝታ ታይታለች። የደህንነት መረጃዎች እንደሚያሳዩት በርከት ያለ ስውር የአውሮፕላን በረራ ከቴህራን ወደ አስመራ በተደጋጋሚ ሲደረግ ታይቷል። ጀልባዎችና መርከቦችን በኤርትራ ወደቦች መሳሪያ ሲያራግፉ ታይቷል። ባጭሩ ኢራን ኤርትራ ውስጥ ስትመሽግ ከርማለች። እቅዷም አሰብን እንደ ማያዘዣ በመጠቀም ቀይ ባህርን ተሻግሮ በቅርብ ርቀት ካሉት የየመን ሁቲ አማጽያንና ከሶማሌው አልሸባብ ጋር በመቀናጀት የቀይ ባህር ቀጠናን ድጋሚ የጦርነት ቀጠና ለማድረግ ብሎም የአሜሪካና እስራኤል የጦር ሰፈሮችን ለማጥቃት አመቺ ሁኔታ ለመፍጠር ነው። በዚህ መልኩም የጦር ቀጠናውን ከሆርሙዝ ባህረ ሰላጤ ወደ ተለያዩ አካባቢዎች በማስፋት አሜሪካና እስራኤል ለመገዳደር ነው የቴህራን ዋና ዓላማ። እስራኤልና አሜሪካ እንዲሁም ኤሚሬትስ በበኩላቸው ይህን አደጋ ለመቀልበስ ሁነኛው መፍትሄ ኤርትራን መቆጣጠር እንደሆነ እንደሚያስቡ ይጠረጠራል። ይህ ጥርጣሬ አዲስ አበባ ላይ ተስፋ ያጭራል። የአሰብ ወደብን ለመያዝና በቀይ ባህር ፖለቲካ ላይ በንቃት ለመሳተፍ ከፍተኛ ፍላጎት ላላት ኢትዮጵያ ጥሩ አጋጣሚ ይመስላል። የእስራኤል ፕሬዚዳንት የአዲስ አበባ ጉብኝት፣ የአሜሪካ የውጭ ጉዳይ ሚኒስትር የስልክ ጥሪ፣ ከኤሚሬትስ ጋር ያለን ወዳጅነትና ኤሚሬትስ አሁን ከኢራን ጋር የገጠማት ፈተና ሲገጣጠሙ የሚሰጡት ምስል ቀላል አይደለም። ሶስቱም ሀገራት አሁን የራሳቸው ውጥረት ላይ ናቸው። ምናልባትም አዲስ አበባ ፍላጎቷን ከነዚህ ሀገራት ጭንቀት ጋር የምታጣምርበት እድል ሳይፈጠር አይቀርም። ይህ በእንዲህ እንዳለ በቅርቡ ለሶማሌላንድ የሀገርነት እውቅና የሰጠችው እስራኤል ሶማሌላንድ ላይ የጦር ሰፈር ለመገንባት ዝግጅቷን እያጠናቀቀች ነው። ቴል አቪቭ ሶማሌላንድ ላይ የጦር ሰፈር ከያዘች፣ አዲስ አበባ አሰብን ከተቆጣጠረች፣ በየመን በኩል ያለው የሁቲ አማጽያን እንቅስቃሴ መቆጣጠር የኤሚሬትስ የቤት ስራ ይሆናል። ከሶስቱ ሀገራት የተረፉ የቤት ስራ ደግሞ የአሜሪካ ይሆናል። በቅርቡ ጠቅላይ ሚኒስትሩ የጎበኟት አዘርባይጃንም ከእስራኤል ጋር ወዳጅ መሆኗ ጥምረቱ እየሰፋ መሆኑን አመላካች ነው። ይህ ጥምረት ቤንያሚን ኔታንያሁ የጀመረው የአዲስ የእስራኤል ወዳጆች ስብስብ አካልም ነው ተብሏል። በሌላ በኩል ኢትዮጵያ በቀይ ባህር ላይ የወደብ ባለቤት ሆና መከሰቷ ራስ መታት የሚሆንባቸው ግብጽ፣ ሳውዲ አረቢያና ቱርክ የኢራን በቀይ ባህር በኩል ብቅ ማለት ራስ መታት ቢሆንባቸውም ኢትዮጵያ የባህር በር ከማግኘቷ በላይ አደገኛ አይሆንባቸውምና ያላቸውን መፍትሄ መጠቀማቸው አይቀርም። ያ መፍትሄም ኢሳያስ አፈወርቄ ለቤንያሚን ኔታንያሁ ፍላጎት ተገዥ እንዲሆንና ኢራንን ከኤርትራ ምድር ጓዟን ጠቅላ እንድትወጣ እንዲያደርግ ማድረግ ነው። ኢሳያስ ለህልውናው ሲል ያንን ሊያደርግ ይችላል። ምክንያቱም በአሰብ ምክንያት ከኢትዮጵያ ጋር ጦርነት ከገጠመ የራሱ የስልጣን ዘመንም ሆነ ኤርትራ አሁን ባለችበት የሀገር ቅርጽ መቆየት አጠራጣሪ ስለሆነ ነው። ስለዚህም ትኩሱ ድንች በኢሳያስ
አፈወርቂ እጅ ገብቷል። በፍጥነት አለመወሰን አደጋው ብዙ ነው። የአሜሪካ፣ እስራኤል፣ ኤምሬትስ፣ አዘርባይጃን እና ኢትዮጵያ ጥምረት ብዙ ጊዜ ያለው አይመስልም። እጅግ አሳሳቢ ነው። እንግዲህ ኢሳያስ መስማት አለባቸው። ካልሰሙም እንግዲህ ያደጋለሁ። ሌላው አዳዲስ መረጃዎች እየወጡ ነው። ኢራን ከባድ ማስጠንቀቂያ ሰጥታለች። ከኢራን መንግስት ጋር ግንኙነት ያላቸው የመገናኛ ብዙሃን እንደሚዘግቡት ከሆነ በደቡብ ፓርስ የተፈጥሮ ጋዝ መስክ ላይ በቅርቡ የደረሰው ጉዳትን ተከትሎ ባለስልጣናት በባህረ ሰላጤው ክልል የሚገኙ በርካታ የኃይል ተቋማትን እንደምቅ ኢላማ ለይተዋቸዋል። እንደ መረጃዎች ከሆነ መግለጫዎቹ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ካላቸው ምንጮች የተገኙ ናቸው። በጎረቤት ሀገራት የሚገኙ የነዳጅ ማጣሪያዎችን፣ የፔትሮኬሚካል ማዘዣዎችንና የጋዝ መሰረተ ልማቶችን ሊያካትቱ የሚችሉ እርምጃዎችን ጠቁመዋል። ሆኖም ግን እስካሁን ምንም አይነት ገለልተኛ ማረጋገጫ አልተሰጠም። በአሁኑ ወቅት በክልል ውስጥ ያሉት ባለስልጣናት በይፋ ስለሚከሰት ማንኛውም ጉዳይ የሰጡት መግለጫ ባይኖርም ዓለም አቀፍ ታዛቢዎች ውጥረቱ በከረረበት በዚህ ወቅት ሁኔታውን በቅርበት እየተከታተሉት ይገኛል። የፖለቲካ ተንታኞች እንደሚሉት ከሆነ እንዲሁ ያሉ መግለጫዎች ምሳሌያዊ የሚሆኑ ስልታዊ በኃይል ደህንነትና በክልላዊ መረጋጋት ላይ ያለውን ስጋት ይበልጥ ሊያባብሱት ይችላሉ። ሁኔታው አሁንም እጅግ ተለዋዋጭ ሲሆን ስለ ዓላማውም ሆነ ስለ ጥቃቱ ጊዜ እርግጠኛ መሆን አልተቻለም። ሌላው እጅግ በጣም አስገራሚ አንድ መረጃ ወጥቷል። አንድ የኢራን ፖሊስ አዛዥ ለሞሳድ በስልክ የሰጠው ጥሪ በኒውዮርክ ፖስት ዘገባ ላይ ወጥቷል። ይህ ከፍተኛ የኢራን ፖሊስ አዛዥ ለእስራኤል የደህንነት ተቋም ሞሳድ ወኪል በቁርአን እምላለሁ እኔ ጠላታችሁ አይደለሁም፣ ባካችሁ መታችሁ ወርዱኝ፣ ይህንን አገዛዝ እንጣል በማለት በስልክ ሲማጸን የሚያሳይ መረጃ ይፋ ወጥቷል። እስራኤል የኢራን የደህንነት ባለስልጣናትን ስም ዝርዝር በመያዝ በጥቁር መዝገብ ውስጥ ናችሁ፣ ከህዝባችሁ ጎን ካልቆማችሁ እጣ ፈንታችሁ እንደ መሪዎቻችሁ ይሆናል በማለት ስልክ በመደወል ማስጠንቀቂያ እየሰጠ ሲሆን የፖሊስ አዛዡ ምላሽ ግን የኢራን የውስጥ መዋቅር ምን ያህል እየፈራረሰ እንደሆነ የሚያሳይ ነው ተብሏል። አሜሪካና እስራኤል የኢራንን ወታደራዊ መሰረተ ልማትና ከፍተኛ መሪዎች ኢላማ በማድረግ የጀመሩት ኦፕሬሽን ኢፒክ ፉሪ እና ሮዲንግ ላይን የተሰኙ ዘመቻዎች የኢራንን አገዛዝ ለህዝባዊ አመፅ ለማመቻቸት ያለሙ ናቸው። እስካሁን እስራኤል ከ10 ሺህ በላይ ጥቃቶችን የሰነዘረ ሲሆን በተለይም የኢራን አብዮታዊ ዘብ እና የባሲጅ ታጣቂዎች ላይ ያነጣጠሩ ከ2200 በላይ ጥቃቶች መፈጸማቸው ተገልጿል። ይህም የኢራን የጸጥታ ኃይሎች በዋና መስሪያ ቤቶቻቸው መቆየት አቅቷቸው በመስጊዶችና በመኪናዎቻቸው ውስጥ እንዲተኙ አስገድዷቸዋል ነው የሚባለው። በአሁኑ ወቅት እስራኤል ስልቷን በመቀየር በከተሞች ውስጥ የሚገኙ የባሲጅ የመንገድ ዘንጎችን በድሮን ኢላማ እያደረገች ትገኛለች። የሞሳድ የፋርስ ቋንቋ ማህበራዊ ገጽ ከባሲጅ ስብስቦች ራቁ፣ ሁሉም ኢላማዎቻችን ናቸው የሚል ማስጠንቀቂያ ያስተላለፈ ሲሆን የመጨረሻው ውጊያ በቅርቡ ይጀምራል፣ እኛ በሰማይ በምድርና በልባችን ከእናንተ ጋር ነን በማለት ለኢራን ህዝብ መልእክት አስተላልፏል። ይህ ሁኔታም የኢራን መንግስት ከውጭም ከውስጥም ከፍተኛ አደጋ እንደተጋረጠበት የሚያሳይ መሆኑን ኒውዮርክ ፖስት በዘገባው አመላክቷል። እንግዲህ እስራኤል ይህንን እርምጃዋን ትቀጥላለች ወይስ አትቀጥልም የሚለው ወደፊት የሚታይ ነው የሚሆነው። መረጃዎች ግን እንዲህ ይላሉ። እውነት ይሁኑ አይሁኑ ቀስ ብለን እናያቸዋለን። ሌላው በከፍተኛ ውጥረት ወቅት የአሜሪካ ኃይሎች ወደ መካከለኛው ምስራቅ እያመሩ ነው። ዩኤስኤስ ትሪፖሊ መርከብም ጉዞ ጀምራለች። በሳተላይት መረጃና በባህር ላይ ክትትል ስርዓቶች እንደተረጋገጠው የአሜሪካው የባህር ኃይል ጥቃት ሰንዛሪ መርከብ ዩኤስኤስ ትሪፖሊ ከጃፓን ተነስቶ በሲንጋፖር አቅራቢያ በሚገኙ ውሃዎች ላይ ሲንቀሳቀስ ታይቷል። መርከቡ አሁን አቅጣጫውን ወደ መካከለኛው ምስራቅ ያደረገ ይመስላል። ይህ መርከብ የአሜሪካ ባህር ኃይል ቁልፍ ሀብት ሲሆን ወደ 2500 የሚጠጉ የባህር ኃይል ወታደሮችን ይይዛል። የአየር ላይ ጥቃትና ለባህር ላይ ዘመቻዎች የሚያገለግሉ F-35B ተዋጊ ጀቶች ተሸክሟል። የመርከቡ የጉዞ መስመር የህንድ ውቅያኖስ ውስጥ ከመግባቱ በፊት በዓለማችን እጅግ ስትራቴጂካዊ ከሆኑ የባህር መተላለፊያዎች አንዱ በሆነው በማላካ ወሽመጥ በኩል ያልፋል። ይህ ተራ ጉዞ ብቻ ሳይሆን ግልጽ መልእክትም ጭምር ነው። ብዙውን ጊዜ የአሜሪካ የጦር መርከቦች በዘመቻ ወቅት የኤአይኤስ ወይም ደግሞ አውቶማቲክ መለያ ስርዓት መከታተያቸው ቢያጠፉም በዚህኛው አጋጣሚ ግን በአካባቢው ላለው ከፍተኛ የባህር ላይ ትራፊክ የተነሳ ለደህንነት ሲባል ስርዓቱ ሳይጠፋ ቆይቷል። ዘገባዎች እንደሚያመላክቱት ይህ ወታደራዊ ዝግጅት የተደረገው በመካከለኛው ምስራቅ ያለው ውጥረት እየተባባሰ በመምጣቱ ነው። ዋሽንግተን ከኢራን ጋር ግጭት ሊፈጠር የሚችል ከሆነ የምድር ጦርን እስከ ማሰማራት ያለውን አማራጭ አልዘጋችውም እየተባለ ነው። እንግዲህ ምን እንደሚሆን እንመለከታለን። ሌላው አውሮፓውያን እንደ ድሮ አሜሪካ በጠራቻቸው ልክ ዘመቻ መሄዳቸውን ያቆሙ ይመስላል። የጀርመኑ የመከላከያ ሚኒስትር ቦሪስ ፖስቴሬስ አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጠዋል፣ እኛ ግን ጦርነቱን አልጀመርነውም እያሉ ነው። ይህ የሚያሳየው አውሮፓም የጥቂት ጉልበተኞች መጠቀሚያ ከመሆን ወጥታ የገዛ ጥቅሟንና የሕዝቧን ሰላም ለማስቀደም የወሰነችበት የታሪካዊ ሽግግር ንግግር ወቅት ላይ መሆኗን ነው የሚያመላክተው እየተባለ ነው። የዶናልድ ትራምፕ ብላክሜይልም አልሰራም ተብሏል። ትራምፕ አልረዳችሁኝም፣ ኔቶ ይፈርሳል የሚል ዛቻ ቢያሰሙም አውሮፓውያኑ ግን ለማስፈራራት እጅ አንሰጥም በማለት በጽናት ቆመዋል። በአውሮፓ የነዳጅ ዋጋ ቢንርም ማለቂያ በሌለው ጦርነት ውስጥ ከመግባት የኢኮኖሚ ኪሳራውን መጋፈጥ እንደሚሻላቸው እየመረጡ ነው። አሜሪካም
የነብርን ጭራ ይዛ ብቻዋን ቀርታለች እየተባለ ነው። አውሮፓ ደግሞ የኮሎኒያሊዝም ታሪኳን ከትውልድ አእምሮ አጥቦ ለማጽዳትና በዲፕሎማሲና በሰላም ስም አዲስ ገጽታ ለመገንባት በቆራጥነት ቆማለች። የሰው ልጅ አቅም ለፕላኔቷ ዋስትና እንጂ ለጥቂት ጉልበተኞች እንዳልሆነ የተረዱ ይመስላል። ኢራንን ኢላማ አድርገው ተሰማርተው የነበሩት የአሜሪካ ግዙፍ የጦር መርከቦች፣ ተዋጊ ጀቶችና የሚሳኤል መከላከያ ራዳሮች ቀደም ሲል ከነበሩበት ቦታ ማፈግፈጋቸውም እየተሰማ ነው። የጀርመኑ ኤአርዲ ቴሌቪዥን የተለያዩ የዜና ምንጮችን የአሜሪካ ባለስልጣናትን ጠቅሰው እንደዘገበው የኃይል ሚዛኑን በከፍተኛ ሁኔታ የሚቀይር እርምጃ ተወስዷል እየተባለ ለምሳሌ የዩኤስኤስ ጀራርድ ፎርድ መቃጠል አንደኛው ለምሳሌ የዩኤስኤስ ጀራርድ ፎርድ መርከብ መቃጠል ለአሜሪካ ጥሩ ምልክት አይደለም። በቀይ ባህር ጅዳ አቅራቢያ መሽጎ የነበረው ይህ ግዙፍ መርከብ በደረሰበት የቃጠሎ አደጋ ምክንያት ወደ ግሪክ ሶውዳ ቤይ እያመራ መሆኑ ተገልጿል። የቃጠሎ መንስኤ በውል ባይታወቅም ከየመን የተተኮሰ ሚሳይል ወይንም ከመርከቡ ውስጣዊ ብልሽት ሊሆን እንደሚችል ግምቶች እየወጡ ነው። የዩኤስኤስ አብርሃም ሊንከን ማፈግፈግ የሳተላይት መረጃዎች እንደሚያመላክቱት ይህ አውሮፕላን ተሸካሚ መርከብ ከኢራን ድንበር በ400 ኪሎ ሜትር ርቀት ላይ የነበረ ቢሆንም አሁን ግን ከ1000 ኪሎ ሜትር በላይ ወደሚርቅ ደቡባዊ አካባቢ ሸሽቷል። የፕሬዚዳንት ትራምፕ ቁጣም በጣም እየተሰማ ነው። ዶናልድ ትራምፕ የሆርሙዝ ወሽመጥን ከኢራን ጥቃት ለመከላከል እንዲተባበሩ ለአውሮፓ አጋሮቻቸው ያቀረቡት ጥያቄ ውድቅ ሆኗል። ኔቶም አልተባበርም ብሏል። ዶናልድ ትራምፕ ሞኞች ሲሉ ወርፈዋቸዋል። ዲፕሎማሲያዊ ውጥረቱም ቀጥሏል። ትራምፕ የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርን ታላቅ ስህተት ሰርታል በማለት የሰነዘሩ ሲሆን ከዚህ ጋር ተያይዞም ወደ ቻይና ሊያደርጉ የነበረውን ጉዞ ሰርዘዋል። ይህ የአሜሪካ የጦር መርከቦች እንቅስቃሴ በመካከለኛው ምስራቅ ያለውን ወታደራዊ ስትራቴጂም ሊቀይሩ እንደሚችል እየተገመተ ነው። ኢራን ለመጀመሪያ ጊዜ የሃጅ ቃሲም ባላስቲክ ሚሳይል የተተኮሰበትን ምስል ይፋ አድርጋለች። በድምፅ ፍጥነት በ12 እጥፍ እየተምዘገዘገ ስለሚመጣና እንደ አሜሪካው ተሃድና የእስራኤሉ አሮ ያሉ የመከላከያ ስርዓቶችን ጥሶ እንዲያልፍ ተደርጎ ስለተሰራ ተወርዋሪ ሚሳኤል ነው የሚባለው። እንደ ኢራን አብዮታዊ ዘብ እና የመንግስት ሚዲያዎች ከሆነ ኢራን ይህን በ2020 ይፋ የተደረገውን 1400 ኪሎ ሜትር ርቀት የሚጓዝና በጠንካራ ነዳጅ የሚሰራውን የሃጅ ቃሲም ሚሳይል በእስራኤልና በአሜሪካ ኢላማዎች ላይ በተሰነዘረው 59ኛው የጥቃት ማዕበል ላይ ለመጀመሪያ ጊዜ በስራ ላይ አውለዋለች። የተለቀቀው ቪዲዮም ከሚሳይሉ የማስወንጨፊያ ምስሎች ጋር ይገጥማል። የውጭ ጉዳይ ሚኒስትሩ አባስ አራግቺ እንደገለጹት ኢራን ተራ የተኩስ አቁም ስምምነት እንደማትቀበልና ጦርነቱ እንዲያበቃ የምትፈልገው ጥቃቱ ዳግም እንደማይፈጸም ዋስትና ሲሰጣትና ካሳ ክፍያ ወይንም ሪፓሬሽን ሲፈጸም መሆኑን መናገሯ የሚዘነጋ አይደለም። መካከለኛው ምስራቅ በተለይ ደግሞ የፋርስ ባህረ ሰላጤ ሀገራት በከባድ ምጥ ውስጥ ገብተዋል። ዛሬም በተለያዩ አቅጣጫዎች ጦርነቶች እየተካሄዱ ነው። እንግዲህ ይህ የገልፍ ሀገራት ጦርነት በዓለም የፖለቲካና የኢኮኖሚ ስርዓት ላይ ከባድ የሆነ ጫና ፈጥሯል። የሚቀጥለው ምን ሊሆን እንደሚችል ግን አልተገመተም። የተለያዩ አይገመት ክስተቶች እየታዩ ስለሆነ ምን አይነት የፖለቲካ አስተላለፍና የኢኮኖሚ ስርዓት ሊፈጠር እንደሚችልም ለመገምገም ወይም ደግሞ ለመደምደም ከባድ ሆኗል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።